ከ130 ሚሊዮን ህዝብ የተሰባሰበ ወይም ደግሞ ወክሎ የመጣ ኃይል ነው። ይሄ 4000 ሰው በትክክልም የሀገራችንን የህዝባችንን ጥያቄ አንስቶ አጠቃላይ ያሉት ችግሮች ምንድናቸው፣ መፍትሄውስ ምንድነው መሆን ያለበት የሚለውን ነገር ዓለምንም ተጽዕኖ ሁሉም በነጻነት ሐሳቡን እያረመደ ነው ያለው። ስለዚህ ይሄ ችግር የሁሉንም የሚያይ ነው የሚዳስስ ነው። ስለዚህ ጫካ ያሉት የሚሆን እዚህ ያለውም ጥያቄውም ሐሳቡም አንድ አይነት ነው፣ ተመሳሳይ ስለሆነ ያኛውን አማራጭ እንደማያዋጣ አውቀው ይሄኛውን አማራጭ መውሰድና ለህዝባችን ለሀገራችን የሚበጀውን ነገር በመመካከር ማስቀመጥ አለበት። እየተካሄደ በሚገኘው ሀገራዊ ምክክር ጉባኤ ህዝብ የሚጠይቃቸው መሰረታዊ ሀገራዊ ችግሮችን ሊፈታ በሚችል መንገድ ውይይት እየተደረገ መሆኑን ተመካካሪዎች ገለጹ። የተነሱ ችግሮች የአንድ አካባቢ ሳይሆኑ ሀገራዊ በመሆናቸው የምክክር ጉባኤው የሁሉንም ጥያቄ የሚዳስስ መሆኑ ተነስቷል። አሁንም ጥያቄዎቻቸውን በትጥቅ ትግል ለመፍታት የሚሞክሩ ኃይሎች ጭምር የሚያነሷቸው ሀሳቦች በሀገራዊ ምክክሩ መካተታቸውንና ለመፍትሄ እየተመከረባቸው መሆኑ ተገልጿል። አለመግባባቶችን በግጭት መፍታት ለህዝብና ለሀገር ኪሳራን የሚያተርፍ በመሆኑ ጉባኤው ለችግሮች መፍትሄ ለመስጠት ወሳኝ ምዕራፍ ነውም ተብሏል። መድረኩ በትክክል የሀገርን መሰረታዊ ችግሮች በማንሳት በነጻነት እየተመከረበት እንደሚገኝም ነው የተገለጸው። ህዝብ ጥያቄ በኃይል ብቻ አይደለም ሊፈታ የሚችለው፣ በንግግር በመቀራረብ ሊፈታ የሚችልበትም ሁኔታም አለ። ስለዚህ ጫካ ያሉትም ወንድሞቻችንም ቢሆን ያንኛው አማራጭ አያዋጣም፣ እኛም በዛም ነበርንበት። ስለዚህ በንግግር ችግሮች እንፍታ የሚል አቅጣጫና እምነትም ተቀምጦም ስለሆነ ይሄ ውይይት እየተካሄደ ያለው ያኛው አማራጭ እንዳልሆነም ወንድሞቻችን አውቀው ይሄኛውን አማራጭ በመውሰድ ስለዚህ ያላቸውን ሀሳብ የሚሆን ጥያቄ ሰላማዊ በሆነ መንገድ ማቅረብ ነው። በንግግር በመቀራረብ ችግሮች ይፈታሉ፣ ሀገራችንና ህዝባችንን የሚጠቅም ነገርም ይወሰዳል። ከዚህ ውጭ የማይሆን ከሆነ ግን ምንጊዜም ቢሆን የሀገራችንንና የህዝባችንን ስቃይ ነው የምናበዛው። ጫካ ያሉትም ወገኖች ይህንን አማራጭ መውሰድ ያለባቸው በመቀራረብ ከክልሉ መንግስት ጋር ይሁን ከፌዴራል መንግስት ጋር ይሁን በመነጋገር የሀገራችንን ችግር የህዝባችንን ችግር መፍታትና ማቃለል አለብን የሚል እምነት ነው ያለኝ። ከኤንቢሲ ኢትዮጵያ ጋር ቆይታ ካደረጉት ተመካካሪዎች መካከል የኢትዮጵያን ዳር ድንበር በማስጠበቅ በርካታ ጦርነቶች የተሳተፉት ሌተናል ኮሎኔል ሪጃል ኡመር ይገኙበታል። አለመግባባቶችን በጦርነት ከመፍታት ይልቅ በውይይት መፍትሄ ለመስጠት ጥረት መደረጉ ለሀገር እድገት ከፍተኛ አስተዋጽኦ እንዳለው ገልጸዋል። እኔም በዚህ ደረጃ ላይ ባለንበት ዘመን ቀርቶ ድሮ ምንም አይነት እውቀት በሌለንበት ሰዓት ላይ ሳንማር እቺ ነገር ጠብቀን እስከዚህ ቦታ ላይ አደርሰናል። ተወያይተን በውስጣችን ያለው በጋራችን ያለው በሀገራችን ልማትና እንቅፋት የሚሆኑትን ነገሮች ለጦር መሳሪያ የምናውለው ለሆስፒታል ግንባታ ለመንገድ ግንባታ ብናውለው ከፍተኛ ደረጃ ላይ ይደርሳል ብዬ ነው የሚያምነው። እየተነጋገረ ውስጡ ያለውን ችግር ፈንቅሎ እያወጣ ስለሆነ ዳግም በጦርነት በምንም አይነት አይደረግም። እኔ የእውነት ለመናገር በዚህ ልክ እንደዚህ ቶሎ የመግባባት ነገር ይፈጠራል የሚል ነገር አላሰብኩምና በልዩነት ውስጥ አንድነት እንዳለ እንዴት ማድረግ እንደሚቻል ተሞክሮ የሰርኩበት ነው። በአንድ የመግባባት ቢኖር እዛው ሀገራችን ላይ ቅር ነበረ። አለመግባባቶች እንደሚኖሩና ግን ደግሞ ወደ መግባባት እንደሚመጡ በማመን ይሄን ተስፋ ሰንቀን ነው ወደዚህ የመጣ ነው እና ምክክር የሁሉ አስኳላ ነች። ከጣቢያችን ጋር ቆይታ ያደረጉ ሌላኛው ተመካካሪ የሆኑት የትግራይ ተወላጅ እየተካሄደ የሚገኘው ሀገራዊ ምክክር ጉባኤ ማንንም ያረሳ ስለመሆኑ ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ዓመታት ባካሄደው የአጀንዳ ማሰባሰቢያ መርሃ ግብር ትግራይን ለማካተት በርካታ ጥረቶች ማድረጉ ተመካካሪው ገልጸዋል። በክልሉ በቀጥታ አጀንዳ የማሰባሰቢያ መርሃ ግብር ባይደረግም ከክልሉ የተውጣጡና በአዲስ አበባ የሚገኙ ተወላጆች የክልሉን አጀንዳ ማቅረባቸውን በማስታወስ አሁን ደግሞ በጉባኤው ከኢትዮጵያውያን ጋር እየመከሩ መሆናቸውን ገልጸዋል። መድረኩም መላ ኢትዮጵያንን ያካተተ ስለመሆኑ ተናግረዋል። ተወክለን የመጣ ነው። ከዛም ከ100 በላይ የመጡ አሉ። እዚህ የነበርነው ሰዎች አለን። ከዛ ተሰባስበን ሁላችን ጥሩ ውጤቶች ነው። ስለዚህ ለትግራይም ያካትታል። እነሱ አያካትትም ምናምን ይላሉ። እነሱ ምክክር ኮሚሽኑ 22 ጊዜ ነው ሄዶ ወደ ትግራይ። ከሚገርም 22 ጊዜ ሄዶ ምንም ነገር ችል ዞር በል ነው ያሉት፣ አንፈልግም ነው ያሉት። ግን ኢትዮጵያውያን ደግሞ ይሄን እንዲካሄድ ጥረት አድርገን ጥሩ ደረጃ ደርሰናል። ስለዚህ ይሄን ለሁሉም ለቤንሻንጉልም፣ ለአማራውም፣ ለሐረሪውም፣ ለሶማሌውም፣ ለአፋሩም ለሁሉም ያካትታል። ሀገራዊ ምክክር ጉባኤው አሁን ላይ 250 ተመካካሪዎችን ባካተቱ ስልታዊ ቡድኖች የተጠናቀሩ የአጀንዳ ሀሳቦችን በማድመጥ ላይ ይገኛል።